ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረቱ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን። ለዚህ ሰዓት ላደረሰን በጠብቆት በመግቦት ላልተለየን ለቅዱሳን አምላክ ልዑል እግዚአብሔር ይመስገን ይያል እናመስግን። እስኪ ሁላችሁም በኮሜንት ላይ እግዚአብሔር ይመስገን ይያል እናመስግን። እንግዲህ በዛሬው ቪዲዮ ልጅስ የሚለውን ድራማ በቃና ቲቪ ላይ የምትከታተሉ ከሆነ እንደዚሁም ደግሞ የሚከታተሉ ሰው የምታውቃላችሁ ይሄ ቪዲዮ ጨርሶ የማየት ግዴታ አለባችሁ ማለት ልጁ አይን እዚህ ጋር ወደ ጥቁርነት ይለወጣል። የሆነ መንፈስ ፕሮሰስ ያደርገዋል። ራሱ መንፈስ ነው ማለት ነውና ይሄ ሲም በቀጥታ የተወሰደው ከኢንቱ ዘ ባድላንድስ ነው። የተወዳችሁ ቤተሰቦቻችን ይሄንን መረጃ ኮፒ ሊንክ ሪፖስት አድርጉልኝ። ትዝብቴን ነው ማጋራችሁ። እናንተ ደግሞ ትዝብታችሁን ታስቀምጣላችሁ። ሐሳብ አስተያየቶቻችሁን በነጻነት ኮሜንት አድርጉልኝ። እንግዲህ በተከታታይነት ከምናያቸው ድራማዎች መካከል በቅርብ ጊዜ ውስጥ ተወዳጅነትን ያተረፈው ልጅስ የሚል አንድ ድራማ እንዳለ ታውቃላችሁ። የመጀመሪያው 5 ክፍል ተለቆ ሁሉም ሰው ካየ በኋላ ወደ ዲኤስቲቪ ዞሮ የዲኤስቲቪ የነበረውን ቆይታ ጨርሶ ደግሞ አሁን በድጋሚ ወደ ቃና በመምጣት በብዙሃኑ ዘንድ በዩቲዩብ ቻናሎችም ተለቆ እየተመለከትን የምንገኘው ተወዳጅነትን ያተረፈ የመጣ ድራማ ነው። ልጅስ የሚለው ሐሳቡ አንድ አባት ልጁን ፍለጋ ወደ አንድ መንደር ሄዶ እዛ ላይ የሚያጠነጥን አጠቃላይ ስራው በአንድ መንደር ላይ የሚከወን አባት ልጅን ፍለጋ የሚሄድበትን ርቀት የሚያሳይ ነው። ሐሳቡ ጥሩ ነው። እስካሁን እንግዲህ በተረዳሁት መልኩ ሐሳቡ ጥሩ ነው። የተቀረጸበት መንገድ ጥሩ ነው። እይታው ጥሩ ነው። ብዙ ነገሮች ደስ የሚያሰኙ ናቸው። ግን ደግሞ በአንድ ጎኑ ደግሞ ትንሽ ቅር ያሰኘኝና ጥያቄ የፈጠረብኝ ነገር አለ። ምናልባት ታዘባችሁ እንደሆነ አላውቅም። የዚህ ልክ ክፍሉ እየጨመረ በመጣ ቁጥር የድራማው ዘውጉ ትንሽ ኢትዮጵያዊነታችንን ጥያቄ ውስጥ የሚከት የሆነ የጥንቆላ መንፈስ ቢስ የተባለች አንድ በመንደሩ የምትገኝ መናፍስትን የሚያትት የሚያሳይ የሆነ መጥቷል። አይናቸው ሲገለበጥ የሚያደርጉበት የአምልኮ ስርዓታቸው የሚደረግበት ሰዓት እያንዳንዱ ነገር እዚህ ከመናፍስት ወይም ከጥንቆላ ከምንለው ዓለም ጋር የተገናኘ የመጣ ይመስለኛል ካያችሁ ማለት ነው። እርግጥ የዚህን ድራማ መጨረሻ አላየንም። ነገር ግን የሄደበት ያለበት መንገድ ትንሽ ከበድ ያለ ነው። ኢንቱ ዘ ባርላንድ ላይ ከዛሬ 9-10 ዓመታት በፊት ኢንቱ ዘ ባርላንድ የሚል ተከታታይ ድራማ እንደነበረ ታውቃላችሁ። እዛ ላይ የነበሩ አይነት ስርዓቶችን አሁን በዚህ ልጅስ በሚለው ድራማ ያየን እንገኛለን። ምን ታዘባችሁ? ኢትዮጵያዊነታችንን መልካችን ቀለማችንን የኛነትን ቀለም ይዞ የመጣ የሆነ አይደለም። ልክ ቁጥሩ የገፋ በመጣ ቁጥርና እንዴት ነው ይሄንን እንደ ጥበብ ነው የምታዩት ወይንስ አይደለም? የኔን ሐሳብ አስቀምጫለሁ። ሐሳቦቻችሁን አስቀምጡልኝ። በፍጹም ነጻነት በፍጹም ቀናነት እንዲሆን እመኛለሁ። አሁን ያየነው ቪዲዮ ገቢ አይደለም። ወንድማችን ነው፣ ኦርቶዶክሳዊ ነው። እንግዲህ ኦርቶዶክሳዊ ሆኖ እንዲያደረገ ሌላ ሃይማኖት ቢኖረው ምንነት ጭካኔ ልንጨክንበት እንደሚገባ አላቅም። በቃ ኦሬዲ ካጠፋ ከተሳተ በይቅርታ ቤተክርስቲያን የፍቅር ቤት ነች እና ዱላ አንስተን ልንደበድበው ልናሸማቀቀው አይገባም ነበር። ጥፋቱን መሳቱን መንገር ማረም በቂ ነው እንጂ ቤተክርስቲያን እናንተስ ምን ትላላችሁ? ይሄን ድራማ የምትከታተሉ ሰዎች ምን አያችሁ? ምን ታዘባችሁ? ነው ነገር በኮሜንት ያስብሩልኝ። ብዙዎች እንግዲህ ይሄን ድራማ ተቃውሞ ድምጻቸውን እያሰሙ ነው የሚገኙ። ምን ታስበው ይሄን ሰራ? እስቲ ተመልከቱ። የልጁ አይን እዚህ ጋር ወደ ጥቁርነት ይለወጣል። የሆነ መንፈስ ፕሮሰስ ያደርገዋል። ራሱ መንፈስ ነው ማለት ነውና ይሄ ሲም በቀጥታ የተወሰደው ከኢንቱ ዘ ባድላንድስ ነው። በ2015 የተሰራ ይሄ ድራማ በውስጡ 3 ሲዝንስ አለውና እዛ ፊልም ላይ ያሉ ተዋናዮች ወይንም አክተርሶች ከፍተኛ መንፈስ ሲዋሃዳቸው አይናቸው ወደ ጥቁርነት ይለወጣል። እዚህ ጋር ላሳያችሁ እንደምታዩት ማለት ነው። ከዛ በጣም ፓወርፉል ይሆናሉ፣ መርሲለስ ይሆናሉ፣ መረት የለሽ ይሆናሉ ማለት ነው። እና the same thing የቢስም ድራማ ከኢንቱ ባድላንድስ የተወሰደ ነው ማለት ነው። አያችሁ ይሄ ልምምድ ምን ታስበው ነው? የፊልም ኢንዱስትሪውን ወዴት ሊቀየር ነው? ለዚህ ነው አስተማሪም ከሆነ ፊልሙ አገራችን ላይ ነው ተኮር ማድረግ ያለበት፣ ማውጣት ያለበት አገራችን ውስጥ የሚሰሩን ዊችክራፍት ነው ማጋለጥ ያለበት። በፊልም በኩል ብዙ ነገር ማውጣት ማስተማር ስለሚቻል ግን ልጁ እንደሰማችሁት ያደለም ፍላጎቱ አነጋጋሪ እንዲሆን ነው የፈለገው፣ አስተማሪ እንዲሆን አልፈለገም። ድንበር ተሻጋሪ እንዲሆን የፈለገው ማለት ነውና ያው ቃና ለሚታይ ድራማ ድሮስ ምን እንዲሆን ትጠብቃላችሁ? የኛን ያልሆነ ነገር ነው የሚያሳዩን። ከዚህ በፊት እንግዲህ እንደዚሁ በመረጃና በማስረጃ አጋልጠን አንድ ፊልም አስቆመናል። ፍልሰት የሚል አይደለ? ሰዶማውያንን እንግዲህ የሚያስተዋውቅ ከኢትዮጵያ ባህል እምነት ውጪ የሆነ ማለት ነው። አሁንም አደገኛ ነገር በቃና ላይ የተላለፈ ነው ያለው ማለት ነው። ፊልሙ ላይ ስለታዩ አጓጉል ነገሮች ማውራት አለብን።
አጓጉል ልማዶች ሰይጣናዊ ድርጊቶች ቢስ የተባለ መንፈስ ፊልሙ ላይ ይመለካል ወርሺፕ ይደረጋልና ቢስ ማለት ቢስት ማለት ነው ቢስን 10 ጊዜ ደጋግማችሁ ጥሩት ቢስ 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 ስትሉ ቢስት የሚለው ቃል ይወጣል እህት ወንድሞች በጣም የሚገርም እኮ ነው ይኸውላችሁ ሊል ኡዚ ቨርት የተባለ ዘፋኝ አለ ዴሞኒክ የሆነ ዘፋኝ ማለት ነው ዲያብሎስን የሚያወድስ ዲያብሎስን የሚጠራ ፎሎወርሶችን ወደ ገሃነም ይዣችሁ ገባለው የሚል ማለት ነውና ኮንሰርቶቹም በጣም አስፈሪ ናቸው እንደምታዩት ይኸውላችሁ ቀይ ለብሶ you see ሪቹዋል የሚያደርግለትን ዲያብሎስን ደም የሚያፈስለትን ዲያብሎስን ሪፕሬዘንት ያደርጋል ቀበቶቹ ላይም እንደምታዩት ፔንታግራም ኮከቦች ይታያሉ ማለት ነው ባለ 5 ጫፍ ኮከብ ያላቸው ፔንታግራም ኮከቦችና ዲያብሎስን ሪፕሬዘንት ስታደርጉት እስከነ ሲምቦሉ እስከነ ምልክቱ መሆን አለበት ማለት ነውና ልጄስ ድራማ ላይም ያንን ነው ማሳያችሁ ማለት ነውና የዚህ የሊል ኡዚ ቨርት ስም ሲደጋገም ሉሲፈር ስትሉ ሉሲፈር የሚለው ቃል ይወጣል ካፋችሁ ማለት ነውና ሉሲፈር ባይ ዲፎልት ሉሲፈር ወይንም ዲያብሎስ ማለት ነውና እስቲ ይሄን ድምጽ ሰምተነው እንመለስ I'm sure many of you guys know who Lil Uzi Vert is, right? Well, how about you try to say his name 10 times fast? Lil Uzi Vert, Lil Uzi Vert, Lucifer, 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 Lucifer. እና ልጄስ ድራማ ላይም የታዩት እንግዲህ ተዋናዮች ልክ ሊል ኡዚ ቨርት እንደለበሰው ቀይ ልብስ ሁሉ አያችሁ ዲያብሎስን ሪፕሬዘንት አድርገው የሚያፈሱለትን ደም ሳክሪፋይስ የሚያደርጉለትን ከለር ሪፕሬዘንት አድርገው እንዲሁም ጨሌያቸውን አንጠልጥለው እናያለን ይሄ ጨሌ ምን ማለት እንደሆነ ሌሎች ፊልሞች ላይ እንደታየ ማለት ነው እና ምልክቱንም በግንባራቸውም በጀርባቸው ላይም አረጋው ነው ልክ ሊል ኡዚ ቨርት ፔንታግራሙ እንዳረጋው ሁሉ ማለት ነው ስፓይራሉን አረጋው ይታያሉ ማለት ነው እና ለሚሰግዱለት ወርሺፕ ለሚያደርጉለት አምልኮ ለሚያደርጉለት ቢስ ብለው ለሚጠሩት ነገር ግን ቢስቱ ወይንም አውሬው ለሆነው በራእይ ዮሐንስ ምዕራፍ 13 ላይ ለተቀመጠው መንፈስ ምልክቱን ያደርጉታል ያሳዩታል ማለት ነው ኮንፊሽየስ ይሄንን እኮ ነው ያለው ይሄ ቻይኒስ ፊሎሶፊ ሳይንስ ኤንድ ሲምቦልስ ሩል ዘ ወርልድ ኖት ወርድስ ኖር ላውስ ነው ያለው you see ምልክቶችና ምልክቶች ብቻ ናቸው ዓለምን የሚገዟት ቃላቶች አይደሉም ወይንም ህግጋቶች አይደሉም ያለው ለዚህ you see ስለዚህ እዚህ ፊልም ላይ የታዩ ሳይንና ሲምቦሎች ያንን ነው ሪፕሬዘንት የሚያደርጉት ዲያብሎስ በምልክቶች ይገለጣል ማለት ነው እና what is the spiritual meaning of the spiral symbol የሚለውን ስናይ እንግዲህ ጠመዝማዛ ምልክት እንደ መንፈሳዊ ምልክት ወይንም rebirth and connection with the divine ዳግም መወለድን እና ከመለኮታዊ ጋር ግንኙነትን ይወክላል እና በብዙ ሃይማኖቶች ይህ ሳይን ስፒሪቹዋል ፔዝ ወይንም እንደ መንፈሳዊ መንገድ ወይንም ከመለኮት ጋር ያለውን ግንኙነት ይወክላል ማለት ነው ግን ከምን አይነት መለኮታዊ ኃይል ጋር ነው የሚያገናኘን ከምን አይነት ስፒሪቹዋል ፔዝ ጋር ነው ወይንም ከመንፈሳዊ መንገድ ጋር ነው የሚያገናኘን በጣም ወሳኝ ነገር ነው እናየዋለን እና ይሄ ምልክት ስፓይራል ምልክት ከዮጋ ጋር ይገናኛል ይውላችሁ ሰርፐንታይን ኢነርጂ በመባልም ይታወቃል ይሄ ፕራክቲስ ማለት ነው እና ዮጋ የሚሰሩ ሰዎች በቀጥታ የዘንዶ መንፈስ ነው የሚዋሃዱት ፕሮሰስድ የሚያደርጉት ማለት ነው እዚህ ፊልም ላይ የታየው ይሄ ስፓይራል ያንን ኩንዲሊኒ ነው ሪፕሬዘንት የሚያደርገው አያችሁ ያ ስፒሪቹዋል ፔዝ የተባለው ያ መንፈሳዊ መንገድ የተባለው ወደ ዘንዶ መንገድ ነው የሚወስደው ማለት ነው ወደ ዘንዶ መንፈሳዊ ርኩሰት ውስጥ ነው የሚቀላቀለው ማለት ነው የፓጋኖች የሪቹዋል ልምምድ ነው በኋላ ላይ እናየዋለን የሞተ ሰው ሁላ እስከ ማስነሳት ይደረሳል በዚህ ምልክት ማለት ነው ሪበርዝም አይደለ ሳይኑ እና that's why ለዚህ እኮ ነው FBI ያወጣው ዶክመንት ላይ ሊትል ቦይ ላቨር ወይንም ፔዶፊሎች ሲምቦልስ ኤንድ ሎጎስ ብለው የሚጠቀሟቸው ኮሙኒኬት ለማድረግ የሚጠቀሟቸው ሎጎዎች አሉ ከዛ መካከል አሁን ልጄስ ፊልም ላይ ያለው ሎጎ ወይንም ያ ስፓይራል ወይንም ያ ሲምቦል ሊትል ቦይ ላቨር ነው ትርጉሙ ትንሽ ህፃናት የሚወዱ ሰዎች ፔዶፊልሶች የሚጠቀሙት ምልክት ነው ለኮሙኒኬት ማለት ነው ባንገት ሀብል ሊመጣ ይችላል እንደዚህ ድራማ ደግሞ ሀገራዊ ሲሆን ይመለከታል ሰው ሀገራዊ ሆኖ እንደዚህ መልእክት ሲያስተላልፍ ደግሞ
በጣም ከባድ ነገር ነውና በትውልድ ውስጥ በጣም እየፈጠረ የሚሄደው ትልቅ ነገር አለ። ሲምቦሎች ስንመለከት ጥያቄ የሚፈጥሩ ናቸው የሚጠቀሙት ሲምቦሎች። እኔንም አስመልክቶ እህታችን የሰራችው አንድ ቪዲዮ አለ። እንደዚሁ ደግሞ የቃና ቲቪ መስራች ማን ነው ለምንስ አልታወቁም እነማን ናቸው ብሎ ነገር ያስቀመጠችው አለ። አይተን እንመለስ። ሰላም ለእናንተ ይሁን ወንድሞቼ፣ እንዴት ናችሁ? ልጄስ የተባለው ድራማ በቃና ቲቪ የተላለፈ ያለው የሱ ድራማ ዳይሬክተርና ፕሮዲሰር የሆነው ሰማኝ ጌታ አይችሉም። ስሙ በጣም ደስ ይላል። ሰማኝ ጌታ አይችሉም። ዋው! ለማንኛውም እሱ ኢንተርቪው ያደረገበት ከ8 ወር በፊት ነው ከ9 ወር በፊት ነበርና እዛ ላይ የተናገረውን ሲል ቀጨብ አድርጌ ላሰማችሁና መለስበታል። አይችሉም ባላለው የልጄስ ተከታታይ ድራማ ጸሐፊ ዳይሬክተርና ኤክስኪዩቲቭ ፕሮዲሰር አባት ለልጁ ምን ያህል መስዋዕትነት እንደሚከፍል ምን ያህል ርቀት እንደሚጓዝ የምናሳይበት ቆንጆ የተከታታይ ድራማ ታሪክ ነው። ልጄ አይ ቲንክ አይዲያዎች ከየት መጡ በጣም ጥያቄ ከባድ ይመስለኛል። ሰው ከየት እንደመጣ አይዲያው አላውቅም፣ ግን ያው ሁልጊዜ ትንሽ ከበድ ያሉ ፕሮዳክሽናቸው ከበድ ያሉ ስራዎች አይዲያዎች ምናምን ኢንተረስት ያደርጉኛል ለፊልም ጋር ሶ መስራት የፈለኩት የነበረው አንድ ፊክሽናል ታውን ውስጥ የተገነባ ታውን ውስጥ ከምንም አይነት የሆነ ወይ የሆነ አይነት ዘር ወይ የሆነ አይነት ሃይማኖት ላይ የሌለበት ጀስት አንድ ስቶሪ ብቻ ነበረ ስፈልግ የነበረውና ከየት እንደመጣ አላውቅም፣ አይምሮዬ ነው። ከየት እንደመጣ አላውቅም፣ አይምሮዬ ነው ማለት ይገርማል። ላይክ አሁን ለምሳሌ ዛሬ በጣም የተለያዩ ካራክተሮች አሉ። እንደገና ደግሞ የተለያዩ ሲምቦሎችን ተጠቅሟል። ያ ሲምቦሎችን በቃ ዝም ብሎ ድንገት ነው አይምሮ ላይ ዱብ ያለበት ማለት አንዳንድ ጊዜ ኢንተርቪው ስንሰጥ ክሊር የሆኑ ነገሮችን ለህዝብ እንሰጥ ጥሩ ነው። ካለዛ የሆነ ሂድን የሆነ ሜሴጅ አለው ማለት ነው ሰው እንዳያውቀው ግን በውስጥ ስር በስር ሊያስተላልፉ ወይንም ሲምቦላቸውን ሊያንጸባርቁ የተጠቀሙበት ብለን ነው የምንተረጎመው። ለምን ግልጽ የሆነ ነገር አንተ ሐሳብን ብትሰጠን እኛ ደግሞ ሌላ ቪዲዮዎችን መስራት አይጠበቅብንም ለለነውና በቃ እንዴት ሐሳቡ እንደመጣብኝ ያላቅም ያጠነጥነው ግን አባት ለልጁ ያለው ነገር ነው። እንደገና ደግሞ በቃ ላይክ የሆነ ከዘርም ከሃይማኖትም ወጣ ያለ ትንሽ ታውን ውስጥ በቃ ኢማጂኔሽን አይነት ነገር ነው ብሎ ነው እንግዲህ ኢንተርቪው ሰጠው። ሙሉ ማየት ትችላላችሁና እኔ በዚህ ሐሳብ አልስማማም። ለምን አንድ ዳይሬክተር ፕሮዲዩሰር የፊልም አቅራቢ በጣም ምርጥ ድራማ ነው እየተባለለት እንግዲህ ብዙ ኮሜንቶች አይቻሉ። ባይዘው ሰው አውቆሚውን ሳያቂውን በቃ በታሪኩ መስጦት ይሁን ያሳቂውን ምን ይሁን ማለት በቃ በጣም አስቸጋሪ ነው። አሁን እዚህ ጋር መጥቼ እኔ እንዲህ አንቺ ማንሽ ምናምን ብሎ ብዙ ሰዎች የሆነ ስድብ ይሳደባሉ። ግን ትክክለኛ ነገር ከስር ከመሰረቱ ምንድነው ብሎ ቢጠይቅ ሰው አለ ወይ? በአሁን ዘመን በጣም ጥቂት ሰው ነው እየጠየቀ ያለው። ግራ የገባው ሰው በጣም ጥቂት ነው። የድራማው ደግሞ አድናቂ ይበዛል። ትንሽ ሃይላይት ስታችሁ እዚህ ጋር እዛ ካራክተር ያለች ሴትዮ አለች ግንባሯ ላይ እንደገና አንገታቸው ላይ ግርግዳ ላይ ሁሉ ሲስሉት ይሄ የቢስ ምልክት ቢስ እንግዲህ ቢስ ብሎ አስቀምጦታል ወይ ትንሽ ጠመም አድርጎ ይሄ ማንም ያውቀው ቢስን በለው በቃ ብሎ ጣል ያደረገው ነው ወይስ ቢስት እንግዲህ አውሬ ነው እንግዲህ ጋይስና ይሄንን ምልክት በተቻላቸው መጠን ለማሳየት ሊያንጸባርቁ ፈልጓልና ይሄ ምልክት ስፓይራል ሲምቦል ይባላል። የተሽከረከረው ማለት ነው። እዚህ ጋር መታየት ምልክቱ እንግዲህ ይሄንን ምልክት ከእግዚአብሔር ውጪ እምነት የሌላቸው ኒው ኤጅ ሙቭመንት፣ ቡዲዝም፣ ሂንዱይዝም ሌሎችም እንግዲህ ከዊች ክራፍት ጋር በተገናኘ ደግሞ ከጥንቆላ ጋር ይሄንን ምልክቶች ይጠቀሙታል። አንዳንዱ እንደ ፕሮቴክሽንም በቃ ከተለያዩ ነገሮች ይከላከልናል ብለው እንደ ሲምቦል ይጠቀሙታል እና በጣም ጥንቃቄ ማድረግ አስፈላጊ ነው እንደነዚህ አይነት ምልክቶችን ስንጠቀም። ምክንያቱም ቤዚክሊ የሆነ ተቋም ምልክት ነው ማለት ነው እና በጣም ጥንቃቄ ያስፈልጋል። ምክንያቱም used in witchcraft ritual for personal transformation አያችሁ እንግዲህ ጥንቆላ እንግዲህ ሪቹዋል አምልኮተ ስርዓትን በማድረግ የሆነ የተለየ ዳይሜንሽን ወይንም የተለየ ነገር ውስጥ ለመግባት ይሄንን ምልክት ይጠቀሙታል። እንግዲህ ይሄ ከእግዚአብሔር ውጪ የኒው ኤጅ ሙቭመንት አራማጆች በአጠቃላይ you name it ቡዲዝም፣ ሂንዱይዝም ሌሎችንም
መጠቅለል ትችላላችሁ እና ጥንቃቄ ማድረግ ያስፈልጋል። ደራሲው አላውቀውም እንዴት እንደመጣልኝ አላውቅም። ድንገት ፖፕአፕ ያደረገ ነገር ነው ሰው ሰራውት ነው የሚለው። እንግዲህ ፍርዱን ለእናንተ ለተመልካቾች እስከመጨረሻው አይታችሁ እንግዲህ እኔ ስለማላየው እናንተ እስከመጨረሻው አይታችሁ አስተያየታችሁን በራሳችሁ መገምገም ትችላላችሁ። ሌላው እንግዲህ ከቃና ቲቪ ጋር እንግዲህ ከሚተላለፉ ፕሮግራሞች ጋር በተገናኘ ከዚህ በፊት የተለያዩ ቪዲዮዎች ተሰርተዋልና በዋነኝነት ግን ነጥብ ያስኩት አንድ ቪዲዮ ነበርና በጣም ከኔ ሐሳብ ጋር የተስማማ እንግዲህ ቃና ከመመስረቱ ጀምሮ አገራችን ውስጥ እንግዲህ ከሃይማኖትም ባለፈ የባህል እንግዲህ ባህልንም ጭምር ያፈረሰ ያለ ዊኪፒዲያ ላይ ክሪቲሲዝም የሚለው ላይ ከታች ሰዎች አስተያየት የሚሰጡበት ፓርት ላይ ገብታችሁ ስታነቡ ባህልን ከማጥፋት አንጻር ላይ በደንብ ሃይላይት ተደርጎ ተጽፏል ማለት ነው። እና ከዛ ባለፈ ግን ዛሬ ያው ከዚህ በፊትም የተሰራው ቪዲዮ ላይ ለእናንተ ላጋራችሁ የምፈልገው ይሄ ቻናል የተመሰረተው በሶስት ኢትዮጵያውያንና ሞቢ ሚዲያ ግሩፕ ይባላሉ። ሞቢ ሚዲያ ግሩፕ። እነዚህ ግሩፖች ማናቸው ምንድናቸው የሚለው ግልጽ ነው። ሶስት ኢትዮጵያውያን ግን ማናቸው የሚለው በፍጹም አታገኙም። የትም ሚዲያ ላይ ማናቸው እነዚህ ሶስት ኢትዮጵያውያን አታገኙም። ለምን ሀይል ተደረጉ? ይሄንን ለእናንተ ጥያቄ ምልክት አድርጋችሁ አስቀምጡ፣ ወይንም እንደ አሳይመንት ወስዳችሁ ፈልጓቸው። አታገኟቸውም። ሞቢ ግን ሚዲያ ማን ነው? አትሊስት ሞቢን አግኝተናል። እስቲ እንሂድ። ሞቢ እንግዲህ ፕራይቬት ኦን ካምፓኒ ነው ማለት ያው ፐብሊክ አይደለም። የተመሰረተው ደግሞ በሳሂድ ሞሲኒ በተባለ ግለሰብ ነው አፍጋኒስታን ውስጥ። እንግዲህ ይሄ ግለሰብ ሄልፕ የሚያገኘው በዩናይትድ ስቴትስ ገቨርንመንት ማኒ ነው። እንግዲህ ከአሜሪካ በሚገኝ ገንዘብ ማለት ነው። አስቡ። ይሄ ፕራይቬት ኦን ካምፓኒ እንግዲህ አስቡኝ ሀገር ከኋላ ሆነው የቃናን ቲቪ የሚያንቀሳቅሱት ዋናው ገቢያቸው ከአሜሪካ በሚመጣ ገንዘብ ነው። ይሄን አስምሩ። ታዲያ ሳጥናኤል ጎል በኢትዮጵያ ማለት ይሄ አይደለ? ወንድሞች ባህልን ካልቸርን ኢትዮጵያዊ ማንነትን ማጥፋት ከኋላ ሆነው ስራቸውን በደንብ የሚሰሩት በሚዲያ የሌላ ሀገር ዜጎች ናቸውና እንደው ወገን በሱ ብቻ መቻ በቃ። ከዛች ደግሞ ምን ይላል? በኒውስ ኮርፖሬሽኖች ማን ናቸው? የአሜሪካ ኒውሶችን በአጠቃላይ ዓለምን ኒውስ በሙሉ የሚያንቀሳቅሱ ግሩፖች ናቸው። ዛሬ እዚህ ጋር መታያቸው ፎክስ፣ ኒውዮርክ ፖስት፣ የተለያዩ ስካይ ኒውስ ኮርፖሬሽን ደግሞ ያው የተመሰረተው በሮበርት ሙርዶች ይባላል። ይሄንን ፋውንድድ ያገኘው ማለት ነውና እንግዲህ እሱ አባል ነው ማለት ነው። ካጫባበጣቸው የፍሪሜሰነሪ አጫባበጥ ይሄ ነው። ባጭሩ ለማለት እንፈልገው ምንድነው ወንድሞቼ ከዚህ ከቃና ቲቪ ጀርባ የማታስቧቸው ከባባድ አካሎች አሉ። ይሄም ደግሞ የጨለማው ማህበረሰብም እጅ አለበት ልላችሁ ነው። እንግዲህ ይሄን ሁሉ ያሳዩአችሁ ላይ ማን እንዳለ እንድታዩት ነውና ዘመኑ መርምሩ ላለው በኔ በኩል ጨርሻለሁ። መልካም ጊዜ።